ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ወላሂ ወበረካቱ። ውድና የተከበራችሁ የፎዝ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ ኢንሻአላህ። ዛሬ ደግሞ ስለ ነብዩላህ ኑህ አለይሂ ሰላም ታሪክ ጀምራለሁ። ለምታበረታቱ በሙሉ ከልብ አመሰግናለሁ የኔ ውዶች ኢንሻአላህ። ነብዩላህ ኑህ አለይሂ ሰላም በእስልምና ታሪክ ውስጥ እጅግ በጣም አስፈላጊ ከሆኑት ነቢያትና መልእክተኞች መካከል አንዱ ሲሆኑ ከታላላቅ 5 መልእክተኞች ወይም ኡሉል አዚም አንዱ ናቸው። የእርሳቸው ታሪክ በእስልምና መጽሐፍ በሆነው ቅዱስ ቁርአን ውስጥ በሰፊው ተጠቅሷል። የነቢዩላህ ኑህ ተልእኮ፣ የአምልኮ መጥፋት። ነቢዩላህ ኑህ አለይሂ ሰላም በተላኩበት ዘመን የነበሩት ሰዎች ቀደምት የአንድ አምላክ አምልኮን ትተው ጣዖታትን እንደ ውድ፣ ሱዋ፣ የጉስ፣ የኡቅና ነስር ያሉትን ማምለክ ጀምረው ነበር። የመልእክቱ ዋና ነጥብ አላህ ሱብሓነሁ ወተዓላ ኑህን የላካቸው ሰዎችን ከጣዖት አምልኮ እንዲርቁ፣ አንድን አምላክ ብቻ እንዳመልኩና ንጹህ ኑሮ እንዲመሩ ለማስጠንቀቅ ነበር። እርሳቸውም ለዚህ ተልእኮ ከ950 ዓመታት በላይ አሳልፈዋል። ትዕግስትና ጽናት። ኑህ አለይሂ ሰላም ሰዎችን በቀንና በሌሊት በድብቅና በግልጽ ጠሩ። ነገር ግን አብዛኛው ህዝባቸው መልእክታቸውን አልተቀበለም። ከሀብታሞቹና ከመሪዎቹ የመጣባቸው መሳለቂያ፣ ስድብና ሙሉ በሙሉ መቀበል እምቢተኝነት ነበር። ታላቁ የውሃ መጥለቅለቅና መርከቡ። የአላህ ትዕዛዝ ህዝቡ በሙሉ ሲመለስ እንደማይችል ለኑህ አለይሂ ሰላም ከነገራቸው በኋላ አላህ ሱብሓነሁ ወተዓላ ምድርን በሙሉ የሚያጥለቀልቅ ታላቅ የጥፋት ውሃ ሊቀጣቸው ወሰነ። መርከብ መገንባት። አላህ ኑህን አለይሂ ሰላም ከጥፋቱ የሚመለኩበትን መርከብ ታቦት እንዲገነቡ አዘዛቸው። ኑህም ከባህር ዳርቻ አርቆ በደረቅ መሬት ላይ መርከቡን ሲገነቡ ህዝቦቻቸው ይሳለቁባቸው ነበር። የጥፋቱ መጀመር። መርከቡ ሲጠናቀቅ አላህ ሱብሓነሁ ወተዓላ ኑህን አለይሂ ሰላም የሚከተሉትን ይዘው እንዲገቡ አዘዘ። አንደኛ፣ የአማኞች ቡድን ኑህን የተቀበሉ ጥቂት ሰዎች። 2 ከሁሉም አይነት ፍጥረታት ጥንድ ወይም ወንድና ሴት ህይወት በምድር ላይ እንዳትቋረጥ። 3 የኑህ ቤተሰብ ከተቀበሉት በስተቀር። የጥፋት ውሃው መጀመሩ ምልክት ሲታይ ዝናብ ከሰማይ በከፍተኛ ሁኔታ መዝነብ ጀመረ። ውሃም ከምድር ውስጥ በኃይል ገነፈለ። የተሳናቸው ኑህ አለይሂ ሰላም የገዛ ልጃቸውን ከነፍስ አንድን ተሳታፊነት ውጭ የነበረውን እንኳ ወደ መርከቡ እንዲገባ በምህረት ጠይቀው ነበር። ነገር ግን ልጁ እምቢ ብሎ በተራራ ላይ በመውጣት ለመትረፍ ሞክሮ በውሃው ተውጦ ቀረ። ከጥፋት በኋላ ምድርን መልቀቅ። ውሃው ከቀነሰ አላህ ሱብሓነሁ ወተዓላ ምድርን ውሃዋን እንድትውጥ ካዘዘ በኋላ መርከቡን በጁዌይድ ተራራ ላይ አረፈች። ኑህ አለይሂ ሰላም እና አብረዋቸው የነበሩት አማኞችና ፍጥረታት ከመርከቡ ወጡ። አዲስ ጅማሬ። የኑህ ታሪክ ጽናትን፣ ትዕግስትን እና የአላህን ትዕዛዝ ያለ ጥያቄ መታዘዝን የሚያሳይ ነው። እንዲሁም በአላህ መልእክት ላይ እምቢተኝነትና ጉረኝነት የሚያስከትለውን ከባድ ፍጻሜ ያስተምራል። ኑህ አለይሂ ሰላም በምድር ላይ የዘመናዊ ስልጣኔ አባት እንደሆኑ ይታመናል። ነቢዩላህ ኑህ አለይሂ ሰላም ከጥፋት ውሃ በኋላ ከመርከቡ ወጥተው በምድር ላይ አዲስ ህይወት መሰረቱ። ታሪካቸው የሚያስተምረን ጥልቅና ዘላለማዊ ትምህርቶች አሉት።
ከኑህ ታሪክ የምንማራቸው ቁልፍ ትምህርቶች፣ አንደኛ ጽናትና መቻቻል ወይም ሶብር። ነቢዩ ኑህ ዓለይሂ ሰላም ሰዎችን ለአንድ አምላክ እንዲገዙ የጠሩት 950 ዓመታትን ያህል ነው። ለዚህ ሁሉ ጊዜ በህዝቦቻቸው ሲሳለቁና ሲሰደቡ ኖረዋል። ይህ ትልቅና ረጅም ጊዜ የፈጀው ጥሪ ምንም ያህል ተቃውሞ ቢገጥምም እውነትን በማስተላለፍ ሂደት ውስጥ በአላህ ላይ መታመን እና ጽናት ወሳኝ መሆኑን ያሳያል። 2. ታዛዥነት አስፈላጊነት። ኑህ ዓለይሂ ሰላም መርከብ እንዲገነቡ ሲታዘዙ ትዕዛዙን ያለምንም ጥያቄ ተቀብለዋል። በደረቅ መሬት ላይ መርከብ መገንባት ለሰው ልጅ አእምሮ የማይመስል ቢሆንም እርሳቸው ግን በአላህ እቅድ ላይ ሙሉ እምነት ነበራቸው። ይህም የእውነተኛ አማኝ መገለጫ እንደሆነ ያስተምራል። 3. የእምነትና የዝምድና ግንኙነት። በጥፋት ውሃው ወቅት የኑህ ዓለይሂ ሰላም ልጅ ወይም ከነፋስ አድን የተሳናቸው እና ባለቤታቸው ከነፍስ አድን የተሳኑ ተቀጥተዋል። ይህ የሚያሳየው በአላህ ፊት የዘር ወይም የዝምድና ትስስር ሳይሆን የእምነት ትስስርና መልካም ተግባር ብቻ ዋና እንዳለው ነው። የእምነት አንድነት ከደም ትስስር እንደሚበልጥ ቁልጭ አድርጎ ያሳያል። 4. የጥሪ ወይም ዳዕዋና የማስጠንቀቂያ አስፈላጊነት። ኑህ ዓለይሂ ሰላም ለብዙ ዘመናት ህዝባቸውን ሲያስጠነቅቁ ቆይተዋል። ይህ የሚያመላክተው አላህ ሱብሓነሁ ወተዓላ ሰዎችን ከመቅጣቱ በፊት በቂ ማስጠንቀቂያ እንደሚሰጥ ነው። የጥፋት ውሃውን የዚህ ማስጠንቀቂያ መጨረሻ እንጂ መጀመሪያ አልነበረም። የመርከቧ ስምጥና ቦታ። በኢስላማዊ እምነት መሰረት የታላቁ የጥፋት ውሃ መርከብ ያረፈችው በጁዌይድ ተራራ ወይም ተራራው አሁን በቱርክና ኢራቅ ድንበር አቅራቢያ እንደሚገኝ ይገመታል። ይህ ቦታ በመሆኑም የኑህ ታሪክ ለሰው ልጅ ሁሉ አዲስ ምዕራፍ መጀመሩን ያመለክታል። በቁርአን ውስጥ የኑህ ዓለይሂ ሰላም ታሪክ ልዩ ስፍራ። የነቢዩላህ ኑህ ዓለይሂ ሰላም ታሪክ በቅዱስ ቁርአን ውስጥ ሰፊ ቦታ ተሰጥቶታል። ሙሉ ሱራ ወይም ምዕራፍ በስማቸው ተሰይሞላቸዋል። እርሱም ሱረቱ ኑህ ነው። ይህ ምዕራፍ በዋነኛነት የሚያተኩረው በእርሳቸው ተከታታይ ጥሪ፣ የህዝባቸው እምቢተኝነት እና በመጨረሻም እርሳቸው የጸለዩትን ወይም ዱዓ ልመና ነው። ሱረቱ ኑህ ምዕራፍ 71 ቁልፍ መልእክቶች። አንደኛ የማያቋርጥ ጥሪ ወይም ዳዕዋ። ኑህ ዓለይሂ ሰላም ለህዝቦቻቸው ያስተላለፉት መልእክት ምን ያህል የማያቋርጥና አሳማኝ እንደነበረ ቁርአኑ ይገልጻል። ጌታዬ ሆይ እኔ ህዝቦችን ሌትና ቀን በእርግጥ ጠራሁ፣ ጥሬም ከመሸሽ ሌላ አልጨመርላቸውም። ቁርአን 71 ገጽ 71 ቁጥር 5 እስከ ቁጥር 6። 2. የጥሪው ማበረታቻ። ኑህ ዓለይሂ ሰላም ህዝቦቻቸውን ወደ አላህ ሲጣሩ በምድር ላይ መልካም ነገር እንዲጠብቃቸው በመግለጽ ነበር። አንደኛ የአላህ ምህረት ይገኛል። 2. አላህ ከሰማይ ዝናብ ይሰጣቸዋል። 3. በገንዘብና በልጆች ያበለጽጋቸዋል። 4. በትክክል በአትክልቶችና ወንዞች ይሰጣቸዋል። 3. የመጨረሻ ልመና ዱዓ። ከ950 ዓመታት ጥረት በኋላ አብዛኛው ህዝብ ሊመለስ እንደማይችል ሲረዱ ኑህ ዓለይሂ ሰላም ተስፋ ቆርጠው ጠንከር ያለ ዱዓ አደረጉ። ጌታዬ ሆይ ከካህዲዎች በምድር ላይ አንድንም አትተው። ቁርአን ገጽ 71 ቁጥር 26። ይህ ልመና የጥፋት ውሃው ምክንያት ሆነ። ሌሎች ቁርአናዊ ዝርዝሮች። ሱረቱ ሁድ ምዕራፍ 11። ይህ ምዕራፍ ስለ መርከቡ ግንባታ፣ ስለ ጥፋት ውሃው ሂደት እና ስለ ኑህ ልጅ ተወስቶበታል። አላህ ሱብሓነሁ ወተዓላ ኑህን ዓለይሂ ሰላም ስለ ልጃቸው እንዳይጠይቁ የመለሰበት ምላሽ እዚህ ላይ ተገልጿል። ቁርአን ገጽ 11 ቁጥር 46። የኑህ የዕድሜ እርዝመት። ቁርአን ኑህ ዓለይሂ ሰላም ከጥፋት ውሃው በፊት ለህዝቦቻቸው የሰበኩት 950 ዓመታት እንደሆነ ይናገራል። ቁርአን ገጽ 29 ቁጥር 14። ይህ ልዩ ረጅም ዕድሜ አላህ ለታላላቅ ተልዕኮ የመረጣቸው ሰዎች ምን ያህል እንደሚረዳ ያሳያል።
በአጠቃላይ የነቢዩላህ ኑህ ዓለይሂ ሰላም ታሪክ ለእስልምና ተከታዮች የእምነት ጥንካሬና ትዕግስት መለያ ሆኖ ያገለግላል። ነቢዩላህ ኑህ ዓለይሂ ሰላም ከጥፋት ውሃ በኋላ የሰው ልጅ የዘን ግድብ እንደገና እንዲጀምር በማድረግ ሁለተኛ አዳም ተብለው ይጠራሉ። ከጥፋት በኋላ የኑህ ልጆችና የሰው ዘር መስፋፋት። የጥፋት ውሃው ካበቃ በኋላ በህይወት የተረፉት የኑህ ዓለይሂ ሰላም ልጆችና ከእርሳቸው ጋር መርከቡ የገቡ ጥቂት አማኞች ብቻ ነበሩ። የሰው ዘር በምድር ላይ እንደገና የሰፋው በኑህ ዓለይሂ ሰላም 3 ልጆች አማካኝነት ነው ተብሎ ይታመናል። አንደኛ ሳም የአረቢያውያን ወይም የእስራኤል ልጆች እና የፋርሶች ቅድመ አያት እንደሆነ ይታመናል። በአጠቃላይ የምዕራብ አሲያ መካከለኛው ምስራቅ ህዝቦች ወለደ። 2 ሃም የአፍሪካ ወይም የግብፅ የኩሽና የሌሎች ጥቁር ህዝቦችና የእያንዳንድ የእስያ ህዝቦች ቅድመ አያት እንደሆነ ይታመናል። 3 ያፌት የአውሮፓና የአንዳንድ እስያ እንደ ቱርኮች፣ መንጎሊያውያንና ሩሲያውያን ያሉ ህዝቦች ቅድመ አያት እንደሆነ ይታመናል። በዚህ መሰረት ነቢዩላህ ኑህ ዓለይሂ ሰላም የዛሬው የሰው ልጅ በሙሉ የዘር አባት በመሆን በታሪክ ውስጥ ልዩ ስፍራ አላቸው። እሺ የኔ ወዶች ኢንሻአላህ የዛሬ ቪዲዮ ይህን ይመስላል ማለት ነው። ቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ እኔ ብዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ